ሰላም እየተወደዳችሁ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ቆዩ። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። የዝውውር ጉዳዮችን በአርሰናል ቤት ያሉ አዳዲስ መረጃዎችን ይዘናል። ዛሬ ከክሪስታል ፓላስ ጋር በኤምሬትስ ወደ ሰሚ ፋይናል ወደ ካራባኦ ካፕ የመጨረሻ አራት ቡድኖች ውስጥ ለመቀላቀል የሚደረግ ጨዋታ አለ። የሚኬል አርቴታ ቡድን ምን አይነት አቀራረብ ይዞ ሊቀርብ ይችላል የሚጠበቅ ጉዳይ ነው። በዝርዝር እየተመለከት ነው እንቆያለን። ግምቶቻችሁን አስቀምጡልን። አርሰናል ከክሪስታል ፓላስ እንግዲህ አርሰናል ይህንን ጨዋታ አሸንፎ ወደ ፍጻሜው አልፎ ፍጻሜው ላይ ዋንጫውን ማሸነፍ የሚችል ከሆነ ካራባኦ ካፕን ከ32 ዓመታት በኋላ ማሸነፍ የሚችልበት ነውና በጣም ወሳኝ አስፈላጊ ጨዋታ ነው። ሚኬል አርቴታ ስለ ጨዋታው፣ ስለ ጉዳት ዜናዎች፣ ስለ ካቨርስ፣ ስለ ሌሎችም ጉዳዮች ያነሳቸው ሀሳቦች አሉ። በተለይ ተከላካይ ስፍራ ላይ ምን አይነት ለውጦች ይኖራሉ፣ አጥቂ ስፍራ ላይ ሰነማን ይሰለፋሉ፣ በዝርዝር የምንመለከተው ጉዳይ ነው። ሌሎችንም ጉዳዮች ያነሳን እንቆያለን። ከአርሰናል ጋር በተያያዘ ኦሌክዛንደር ዚንቼንኮን በተመለከተ አዳዲስ የወጡ መረጃዎች አሉ። አንድ ግሪካዊ ተጫዋችም ለማስፈረም ከቸልሲ ጋር አርሰናል እየተፎካከረ ይገኛል ተብሏል። በምን ያክል ደረጃ መቼ ሊመጣ የሚችል ተጫዋች ነው፣ ምን አይነት አቅም አለው የሚለውን እንመለከታለን። ጋብሪኤል ሱስን በተመለከተ ከዛ በተጨማሪም ጋሪ ኔቭል ስለ አርሰናል ዋንጫ ማሸነፍ ሂደትም ያነሳቸው ጉዳዮች አሉ። በዝርዝር ብዙ ሀሳቦችን ይዘናል። በቻላችሁት በያላችሁበት አብራችሁን ስትቆዩ የምትሰሟቸው ጉዳዮች ናቸው። በተለይ ደግሞ ይህን ቪዲዮ ላይ ካድርጋችሁ ጀምሮ ሀሳቦቻችሁን ጻፉልን። በአዲስ ከሆናችሁ ለቻናላችን የኢትዮ አርሰናል ቻናል ቤተሰብ በመሆን ሰብስክራይብ አድርጉ። የመድፈኛው ቤተሰብ የመድፈኛው ደጋፊ ከሆናችሁ በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። አርሰናልን የተመለከቱ ጉዳዮችን ብቻ ቤተሰብነታችሁን አሳዩን። ከጄሚ ካራገር ጋር በተያዘ የእንግሊዝ ፕሪሚየር ሊግ እስካሁን ባለው ሂደት የአመቱ ምርጥ 11 ስብስቡን ይፋ አድርጓል ትናንትና። በዚህ ስብስብ ውስጥ የተካተቱ የአርሰናል ተጫዋቾች አሉ። ከስብስቡ ውጭ የተደረጉ ተጫዋቾችንም አንስተን ለምንድነው የሚለውን እናነሳለን። የእናንተንም ሀሳቦች እንፈልጋለን። ተሳትፏችሁን፣ ኮሜንቶቻችሁን እንጠብቃለን። ትናንትናም በርከት ያሉ መልእክቶች መተውልናል። ወደ በኋላ ላይ መለስ ብለን እናነሷለን። ዛሬ ምሽት 5 ሰዓት ላይ አርሰናል በካራባኦ ካፕ በኤምሬትስ ክሪስታል ፓላስን ይገጥማል። በዚህኛው የውድድር ዘመን በኤምሬትስ ከክሪስታል ፓላስ ጋር ተጫውቶ ነበረ። ኤብሬቼዜ ብቸኛዋን ግብ አስቆጥሮ አርሰናል 3 ነጥብ ይዞ የወጣበት ጨዋታ ነበረ። 1-0 በሆነ ውጤት የተጠናቀቀ ጨዋታ። በዚህኛው ጨዋታ ዛሬ ምሽት ለስንት ይጠናቀቃል የሚጠበቅ አይነት ጨዋታ ነው። ከጉዳት ዜናዎች ጋር በተያያዘ እነማን ወጣት ተጫዋቾችስ በቡድኑ ስብስብ ውስጥ ተካተቱ የሚሉት ብዙ የሚያነጋግር ጉዳይ ነው። በቅርብ ጊዜያት ላይ አርሰናል በካራባኦ ካፕ በክሪስታል ፓላስ ከተሸነፈ ረጅም ዓመታት ተቆጥሯል። እንግዲህ ወደ 1971 የውድድር ዘመን መለስ ብለን የምናገኘው ቁጥር ነው። እሱን አነሳላችኋለሁ። ክሪስታል ፓላስ ከአርሰናል የኦፕታ ሱፐር ኮምፒውተሮች በ90 ደቂቃ አርሰናል 70.5 በመቶ ጨዋታውን የማሸነፍ ክሪስታል ፓላስ ደግሞ ወደ 13 በመቶ ጨዋታውን የማሸነፍ ግምት ተሰጥቷቸዋል። በጣም ሰፊ ድል ነው ያለው። ብዙ እንደዚህ አይነት ጨዋታዎች ላይ አርሰናል ፍጹም የበላይነትን በተቀያሪ ወንበር ባሉ ተጫዋቾች እንኳን ቢጫወት የበላይነትን የሚወስድበት አይነት ጨዋታ ይሆናል ተብሎ ይጠበቃል። እግር ኳስ ነው፣ የማይገመቱ ነገሮች ይኖራሉ፣ ያ ይጠበቃል። ነገር ግን 70 በመቶ የማሸነፍ ቅድሚያ ግምት ተሰጥቶታል። ክሪስታል ፓላስ በቅርብ ጨዋታዎች ላይ ለምሳሌ ለነ ማንቸስተር ዩናይትድ፣ ለነ ሊቨርፑል የራስ መታት፣ ለሲቲ ራስ መታት ሆኖ በተደጋጋሚ በቅርብ ዓመታት ላይ ተመልክተነዋል። ነገር ግን በያዝነው የውድድር ዘመን በአርሰናል ተሸንፏል። ባለፉት ዓመታት ላይ አርሰናልን ካሸነፈ ረጅም ጨዋታዎች ተቆጥሯል። የመጨረሻ 8 ጨዋታዎችን ብንመለከት 7ቱ በአርሰናል አሸናፊነት የተጠናቀቁ ናቸው። ክሪስታል ፓላስ አንድም ጨዋታ አላሸነፈም። አንድ ጨዋታ ባቻ ውጤት ተጠናቋል። ከ8 ጨዋታዎች አንዱ ብቻ ባቻ ውጤት የተጠናቀቀ ነው። በጣም የሚያስገርም አይነት የበላይነት አለው። ስለዚህ ለዚህ ጨዋታ 70 በመቶ ግምት ቢሰጠው የሚያስገርም አይደለም። ከአርሰናል ጋር በተያያዘ በኤዲ ንኬቲያ ወደ አርሰናል የቡድን ስብስብ ከተቀላቀለበት ጊዜ ጀምሮ ለመጀመሪያ ጊዜ በካራባኦ ካፕ ጨዋታውን አድርጎ ግብ ያስቆጠረበት ዓመት የሚታወስ ነው። ከዛ አንስቶ አሁን ኤዲ ንኬቲያ የካራባኦ ካፕ ከፍተኛ ግብ አስቆጣሪ ነው። እሱ መጫወት ከጀመረበት ጊዜ አንስቶ 2017 ላይ የመጀመሪያውን ጨዋታ በአርሰናል ካከናወነ በኋላ ግብንም ካስቆጠረ በኋላ ለአመታት ባለፉት ዓመታት ላይ በጣም ጥሩ የግብ ምጣኔዎች አሉት። ለምሳሌ 13 ግቦችን አስቆጥሯል ባለፉት ዓመታት ላይ። በካራባኦ ካፕም ከፍተኛ ግብ አስቆጣሪ ነው። አሁን አርሰናልን በተቃራኒ ከሚገጥሙ የክሪስታል ፓላስ ተጫዋቾች መካከል አንዱ ነው። ባለፈው ዓመት በእርግጥ ኳርተር ፋይናል
አርሰናል ላይ በሩብ ፍጻሜ ላይ ሁለቱ ቡድኖች ተገናኝተው ነበረ። ገብርኤል ኢየሱስ በአትሪክ የሰራበት የጨዋታው ኮከብም ተብሎ የተመረጠበት ሰከንድ ሃፍ ላይ ነው ሶስቱንም ግቦች ያስቆጠረው። 3-2 አርሰናል አሸንፎ ኳርተር ፋይናሉን ያለፈበት ጨዋታ የሚታወስ ነው። አሁን ላስት 8 ላይ የመጨረሻዎቹ 8 ቡድኖች ላይ ተገናኝተዋል። ወደ መጨረሻ 4 ቡድኖች ወደ ሰሚ ፋይናል ለማለፍ በ2025 የውድድር ዘመን የሚያደርጉት ጨዋታ ዛሬ ምሽት 5 ሰዓት ላይ በኤምሬትስ ይደረጋል። ባለፈው አመት ላይ ከነበረው ጨዋታ ውጪ 1992-93 የውድድር ዘመን ላይ ሰሚ ፋይናል ላይ በደርሶ መልስ አርሰናል ሁለቱንም ጨዋታዎች ክሪስታል ፓላስን አሸንፎ ወደ ፍጻሜ ያለፈበት አመት የሚታወስ ነው። ከዛ በተጨማሪ የኢኤፍኤል ካፕ ላይ 1970-71 የውድድር ዘመን ላይ ነበር ለመጨረሻ ጊዜ ፓላስ አርሰናልን ያሸነፈው። በዚህ ጨዋታ ላይ ግን የበለጠ ብዙ የአርሰናል የማሸነፍ ቅድሚያ ግምቶች ይሰጣሉ። ግምቶቻችሁን ላኩልን። ስለ ስንት ጨዋታው ይጠናቀቃል? በአርሰናል አሸናፊነት ወይስ ደግሞ ክሪስታል ፓላስ እድል አለው? አርሰናል ይህንን ጨዋታ ካሸነፈ በቀጣይ የሚጫወተው ከቸልሲ ጋር ነው ወደ ፍጻሜው ለማለፍ ከቸልሲ ጋር አንዱን በኤምሬትስ አንዱን ደግሞ በስታንፈርድ ብሪጅ በደርሶ መልስ የሚያደርገው ጨዋታ ከጃንዋሪ 12 ጀምሮ ሁለቱም የደርሶ መልስ ጨዋታዎች ይደረጋሉ። ሚኬል አርቴታ ስለዚህ ጨዋታ አንድ የሰጠው አስተያየት አለ። በጣም ቆንጆ ድል አለን፣ ወደ ግማሽ ፍጻሜው የመቀላቀል ለዛም ዝግጁ ነን ብሏል። በትክክልም ሚኬል አርቴታ እንዳለው ነው። በዚህ ጨዋታ ላይ ወጣት ተጫዋቾች በደንብ ድል ያገኛሉ ተብሎ ይጠበቃል። ባለፈው በቻምፒየንስ ሊግ ላይ ለመጀመሪያ ጊዜ ጨዋታውን ያደረገው ማርሌ ሶሎሞን 16 ዓመቱ ላይ ይገኛል። ራይት ባክ ሆኖ የቤን ዋይትን ቦታ ሸፍኖ ሲጫወት ነበር። በዚህ ጨዋታ ላይ እድል ሊያገኙ ከሚችሉ ተጫዋቾች መካከል አንዱ ነው። ጆሽ ሌላኛው ተጫዋች ነው። 17 ዓመቱ ላይ ይገኛል። ሌፍት ባክ ነው። አንደር 21 አንደር 19 አንደር 18 ቡድኖች ውስጥ በአርሰናል ተጫውቷል። ከ18 ዓመት በታች ከ19 ዓመት በታች ከ21 ዓመት በታች በያዝነው ውድድር ዘመን በሁሉም የእድሜ እርከን ቡድኖች ውስጥ የተዘዋወረ ሲጫወት ነበር። 17 ዓመቱ ላይ ይገኛል። ጆሽ ትናንትና በዋናው ቡድን ልምድ ላይ ከሰሩ ወጣት ተጫዋቾች መካከል የሚጠቀሱ ናቸው። ከዛ ውጪ ግን ሌሎች ጉዳዮችም ይነሳሉ። እነማን በመጀመሪያ አሰላለፍ ላይ ሊገቡ ይችላሉ የሚለውን ጉዳይ ላንሳላችሁ። ኬፓ አሪዛባላጋ ግብ ጠባቂ ቦታ ላይ ስፔናዊውን ሌላኛውን የአገሩን ልጅ ዳቪድ ራያን ተክቶ ይጀምራል ተብሎ ይጠበቃል። ኬፓ ባለፈው በብራይተን ጨዋታ ላይ ተጫውቶ ተመልክተነዋል። በዚህ በኤፍኤል ካፕ ላይ አሁንም በዚህኛው ጨዋታ ላይ የሚጠበቅ አይነት ተጫዋች ነው። ጋብሪኤል ማጋሌሽ፣ ቤን ዋይት፣ ክሪስቲያን ሞስኬራ አይነት ተጫዋቾች የሉም። ፒየሮ ኤንካፔ ባለፈው የኤቨርተን ጨዋታ ላይ ጉዳት አስተናግዷል። ነገር ግን ሚያክል ጠንከር ያለ ነው የሚለው የሚጠበቅ ነው። በጥንቃቄ ለዚህ ጨዋታ ላይ ላይሰለፍ ይችላል። ምናልባት ሪካርዶ ካላፊዮሪ ወደ መሀል ስፍራ ተከላካይነት ሊመጣ የሚችልበት እድል አለ። ጁሪን ቲምበር፣ ዊሊያም ሳሊባ በተከላካይ ስፍራ ላይ የሚጫወቱ ተጫዋቾች ሊሆኑ ይችላሉ። ሉዊስ ስኬሊ ግን ይኖራል። አማካኝ ስፍራ ላይ አዲስ ጥምረት እንመለከታለን። ክርስቲያን ኖርጋርድ ወደ አማካኝ ስፍራ ላይ ይመጣል ተብሎ ይጠበቃል። ወይም ደግሞ ክርስቲያን ኖርጋርድን ተከላካይ ስፍራ ላይ ሚኬል አርቴታ ሊጠቀምበት የሚችልበት እድል አለ። ዙቢሜንዲ፣ ዴክላን ራይስ ረፍት ይሰጣቸዋል ተብሎ ይጠበቃል። ሚኬል ሜሬኖ፣ ኤበሬቼ ኤዜ፣ ኤታን ንዋኔሪ በዚህ ጨዋታ ላይ እድል ሊያገኙ የሚችሉ ተጫዋቾች ናቸው። አጥቂ ስፍራ ላይ ቪክተር ዮኬሬሽ በጋብሪኤል ኢየሱስ ተተክቶ ኖኒ ማዱዌኬም ባለፉት ሁለት ጨዋታዎች ላይ ምንም አይነት ደቂቃ ላይ አልተመለከትነውም። ሁለቱም የወልቭስም የኤቨርተንም ጨዋታ ላይ ባለፉት ጨዋታዎች ላይ አለመጫወቱን ተከትሎ በጣም ፍሬሽ ጉልበት ላይ ያለ ተጫዋች ነውና ኖኒ ማዱዌኬ ወደ መጀመሪያ አሰላለፍ ይገባል ተብሎ ይጠበቃል። ጋብሪኤል ማርቴሊ በትሮሳርድ ቦታ ልንመለከተው የምንችለው አይነት ተጫዋች ነው። 8-9 ቅያሪዎችን ልንመለከት እንችላለን። በዚህ ጨዋታ ላይ የሚጠበቅ አይነት ጨዋታ ነው። ከአርሰናል ጋር በተያዘ ግምቶቻችሁን ላኩልን። ትናንትና መልእክቶቻችሁ በስፋት መተውልናል። ትናንትና ከመጡ መልእክቶች መካከል ለመለሰ ካሳ የላከለን መልእክት አለ። አርሰናል 2-0 በሆነ ውጤት ክሪስታል ፓላስን ያሸንፋል ብሎ ግምቱን ትናንትና ልኮልናል። አዶኒ ቦዲ፣ ማርቲኔሊ፣ ትሮሳርድ መሸጥ የለባቸውም። እንደኔ የተሻለ ተጫዋች አርሰናል ያመጣል ብዬ አላስብም ብሏል። ትናንትና ወደ ቱርክ ወይም ወደ ሳውዲ አረቢያ የጋብሪኤል ማርቲኔሊ ዝውውር ሊኖር ይችላል ብለን ስናነሳ ነበር። አንድ የቱርክ ጋዜጠኛ ያነሳውን ሀሳብ ስናነሳ ነበረ። በተጨማሪም አዶን ቦዲ ያነሳው ሀሳብ አለ። ዋንጫው የአርሰናል ነው ብሎናል። በትክክልም ሰፊ ድል አለው። ወደ በኋላ ላይ ከዋንጫው ግምቶች ጋር በተያያዘ አዳዲስ የተሰሙ መረጃዎች አሉ፣ እንነግራችኋለን። ተስፋዬ እንግዲህ በተለይ አጥቂ ላይ ትንሽ ችግር አለ፣ አጥቂ ላይ ቅያሬ ወይም ዝውውር ያስፈልጋል የሚል ነገር ተስፋዬ ኩራባቸው መልእክቱን ልኮልናል። ነብዩ በተለይ በጻፈልን መልእክት በተለይ የቡካዮ ሳካን ጉዳይ ነው ያነሳው። ቡካዮ ሳካ በትክክልም ስግብግብ እየሆነ ይገኛል ብሏል። መልካሙ ካነሳቸው ጉዳዮች
ጉዳዮች መካከል አርሰናል አሰላለፍ መቀየር አለበት። አርቴታ ለቪክተር ዮኬሬሽ የሚመቸውን የጨዋታ መንገድ የጨዋታ ስልት መጠቀም ይኖርበታል ብለውናል። በነገው የካራባኦ ካፕ ጨዋታ ላይ ብሎ ትናንትና መልእክቱን ጽፎልናል። አርሰናል 3-1 በሆነ ውጤት ያሸንፋል ብሏል። አብይ አለሙ ከቡካዮ ሳካ ጋር በተያዘ በትክክል ራስ ወዳድ እየሆነ ነው ብሏል። ታደሰ ማሞም ሳካ ራስ ወዳድ ሆኖ ነው በዚህ ሲዝን የተገለጠው፣ ለዛ ነው ብዙ ጎል ማግባት ያቃተው የአርሰናል ስብስብ የሚል ነገር አንስቷል። ብዙ የአርሰናል ደጋፊዎች ቡካዮ ሳካ ስግብግብ ነው የሚል ወይም ደግሞ ራስ ወዳድነቱን በሜዳ ላይ እየተመለከተን እንገኛለን የሚል ሀሳቦቻቸውን እየሰነዘሩ ይገኛሉ። መሳይ ማርቲኔሊ መሸጥ የለበትም አይሸጥም ብሎናል። ብዙ የአርሰናል ደጋፊዎች ተመሳሳይ ሀሳብ አላቸው። ዘንድሮ ለአርሰናል የስኳድ ጥንካሬ አንደኛው አስተዋጽኦ የሱ ነው መሳይ። ከዛ በተጨማሪም በአርሰናል በኩል ትንሽ ችግር አለ። አጥቂው ቪክተር ዮኬሬሽ አካባቢ ትንሽ ጥራት ይጠይቃል፣ ነገሮች መቀየር አለባቸው ብሏል። የብዙ የአርሰናል ደጋፊዎች እምነት እንደሆነ አስባለሁ። አየነው ሙሉዓለም ሰላም ምርጦች እንዴት ናችሁ? የዛሬው ዘገባችሁ ተመችቶኛል ብሏል። ከልብ እናመሰግናለን። አርሰናል በዚህ የጥር የዝውውር መስኮት ትልቅ ተጫዋች በትልቅ ዋጋ የሚያስፈርም አይመስለኝም የሚል ሀሳቡን አካፍሎናል። በትክክልም ትናንትናም ዳቪድ ኦርነስቲን ያነሳነው ሀሳብ ላይ ስናነሳ ነበር። በትናንትናው ቪዲዮችን ላይ ዳቪድ ኦርነስቲን ትልቅ ዝውውር የአንቶኒዮ ሴሜኒዮም ጉዳይ በዚህ በጥር የዝውውር መስኮት ላይ ላይሆን ይችላል። ክረምት ላይ ግን አርሰናል ተጫዋቹ በቦርመዝ የሚቆይ ከሆነ ሊያስፈርመው ይችላል ብሏል። ያንንም ስናነሳ ነበር። አየነው ሙሉዓለም በተጨማሪነትም አርሰናል በዚህ በጥር የዝውውር መስኮት እንዲያስፈርማቸው ከመፈልጋቸው ተጫዋቾች መካከል ቦዋዴ፣ ጀርሜ ዣኬት፣ ፓሌስትራን እንዲሁም ደግሞ ራፋኤል ሊያው አይነት ተጫዋቾች ቢመጡ ደስ ይለኛል ብሏል። አህመድ የተባለ አድማጫችን ቡካዮ ሳካ ሰልፊሽ አይደለም የሚል መልእክቱ ልኮልናል። እዛው የሱ ሪፕሌይ ላይ ደግሞ የመጡ መልእክቶች ነበሩ። እንደዚህ አይነት ሀሳቦች ስናንሸራሽር ለአርሰናል ጥንካሬ የምናነሳቸው ሀሳቦች ናቸውና በጨዋነት ሀሳቦች መሰንዘር አለባቸው። ዶክተሩም እንግዲህ የተሳሳተ ሀሳብ አንስቷል። በቀጣይ እንግዲህ እንደዚህ አይነት ሀሳቦች አይነሱም ብለን እናስባለን። መስፍንም የግል አስተያየቶችን በነጻነት ማቅረብ አለብን የሚል ሀሳብ አንስቷል። በትክክል የምንደግፈውም ሀሳብ ነው የመስፍንን። በቀጣይ መለስ ብለን ሌሎች ሀሳቦችንም ነገ የምትሰጡንም መልእክቶች መለስ ብለን እንቃኛቸዋለን። ዛሬ ከአርሰናልና ከክሪስታል ፓላስ ጨዋታ ግምት ውጪ ሌሎች የያዝናቸውን ጉዳዮች ደግሞ እንንገራችሁ። ዝውውር ጉዳዮች ላይ የምናነሳቸው ሀሳቦች አሉ። ነገር ግን ከጉዳት ዜናዎች ጋር በተያያዘ ሚኬል አርቴታ ጠንከር አድርጎ ያነሳቸው ሀሳቦችን ላጋራችሁና ሌሎችንም ጉዳዮች እየነገርናችሁ እንቆያለን። ከሚኬል አርቴታ ጋር በተያያዘ ዲሴምበር የዚህ የታህሳስ ወር ብዙ ተጫዋቾች ጉዳት የሚያጋጥማቸው ወራት ነው ብሏል። ሮቴሽን ያስፈልጋል፣ ለዛ ነው እንደዛ የምንጫወተው ብሏል። ለምሳሌ ኖኒ ማዱኬ ያልተጫወተው ቡካዮ ሳካ ላይ ተደጋጋሚ ጫናዎች ያሉትም በቀጣይ ጨዋታ ደግሞ ቡካዮ ሳካ ያርፍና ኖኒ ማዱኬ የሚጫወትበት የሮቴሽን ሲስተም ይኖራል። የቤን ዋይትን ምሳሌ አንስቷል። 3 ተከታታይ ጨዋታዎችን ተጫወተ፣ ረጅም ጊዜ ጉዳት አጋጠመው። በጣም ያልተለመደ ነው። ጋብሪኤልን ብንመለከት በጣም ኩዌሽነብል የሆነ ጨዋታ ላይ ተጫውቶ በወዳጅነት ጨዋታ ለብራዚል ብሔራዊ ቡድን ተጫውቶ 100% ጤነኛ ባልሆነበት ጨዋታ ላይ ተጫውቶ ነው ጉዳት ያጋጠመው። ያም ትልቅ ጥያቄ የሚፈጥር ነው ብሏል። የቤንያሚን ዋይት ወይም የቤን ዋይትን ጉዳይ ጋብሪኤልን ጉዳይ በቅርቡ ይመለሳሉ ብሏል። ሳሊባ በጣም ሙሉ በሙሉ ፊት አይደለም፣ ነገር ግን መጫወት ግዴታ ሆኖብናል እሱን ማጫወት ሲል ነበር። ፒየሮ ኤንካፔ ከኤቨርተን ጋር ጉዳት አጋጥሞታል። ካራፊዮሪ መጠነኛ ጉዳቶች ነበሩበት በቅርብ ጨዋታዎች ላይ። የሞስኬራ ጉዳት በደንብ የሚታይ ነውና ጥንቃቄ ያስፈልጋል፣ ሮቴሽን እንከተላለን ብሏል። ለዚህም ይመስላል ቅድም ያነሷቸውን ስሞች ማርላይን ሶሎሞን እንዲሁም ጆሽን አይነት ተጫዋቾች በዚህኛው ጨዋታ ላይ ልንመለከታቸው የምንችላቸው አይነት ተጫዋቾች ናቸው። ብዙ ለውጦች ይኖራሉ። በአርሰናል በኩል አንዳንድ ሀሳቦች ይነሳሉ። ከዋንጫ ፉክክር ጋር በተያያዘ ጋሪ ኔቭልን ሀሳብ ላንሳና ሌሎች ጉዳዮችን ላንሳ። ከአርሰናል ጋር በተያያዘ በጥሩ ደረጃ ላይ ይገኛል። ፌብሩዋሪ፣ የካቲት ላይ፣ መጋቢት፣ ማርች ወር ላይ አርሰናል አሁን ያለውን የመሪነት በደንብ ያሰፋል ብዬ እጠብቃለሁ። ዋንጫ አርሰናል እንደሆነ እገምታለሁ፣ ብዙ የተለዩ ነገሮች ካልተፈጠሩ በቀር የሚል ነገር አንስቷል ጋሪ ኔቭል። በትክክልም የእናንተ ሀሳብ ይህንን ሀሳብ የምትደግፉት ይመስላል። በዋንጫ ፉክክሩ ላይ በተለይ በፕሪሚየር ሊጉ ላይ በጣም ወሳኝ አርሰናል ሊደግፉ የሚችሉ ቁጥሮችን ላንሳላችሁ።
ከነዚህ መካከል በቀጣይ የሚያደርጋቸውን አርሰናል ሁለት ጨዋታዎችን እናንሳ። አርሰናል፣ አስቶን ቪላ፣ ማንቸስተር ሲቲ በቀጣይ ሁለት የፕሪሚየር ሊግ መርሃ ግብሮችን ስንመለከት አርሰናል በሜዳው የሚያደርጋቸው ሁለት ጨዋታዎች አሉ። ባለፉት ሁለት ጨዋታዎች ወልቭስንና ኤቨርተንን አሸንፏል። ቀጣይ ሁለት የሜዳ ላይ መርሃ ግብሮቹ ደግሞ ብራይተንና ቪላን ነው የሚገጥመው። አስቶን ቪላ፣ ብራይተን ቀላል ጨዋታዎች ላይሆኑ ይችላሉ። ነገር ግን በሜዳው አርሰናል በጣም ፍጹም ጠንካራ ነው። በያዝነው የውድድር ዘመን ምናልባት የአንድ ጨዋታ ሽንፈት ብቻ የሚጠቀስ ነው። ከቪላ ጋር በተያያዘ ስንመለከት ቸልሲና አርሰናልን የሚገጥመው ሁለቱም ከሜዳ ውጭ ስታንፈርድ ብሪጅና ኤምሬትስ ላይ የሚያደርጋቸው። የሲቲ መርሃ ግብሮች ስንመለከት ፓላስና ዌስትሃምን ባለፉት ጨዋታዎች ላይ ያሸንፏል። አሁን ደግሞ ሁለት ከሜዳ ውጭ የሚያደርጋቸው ጨዋታዎች አሉ፣ ኖቲንግሃም ፎረስትና ሰንደርላንድ። ስለዚህ ለአርሰናል ብዙ የተለየ የተሻለ ድሎች አሉት። በተለይ ከሜዳ ውጪ በሚቀጥሉት ጨዋታዎች ላይ የሚያደርጋቸው በሁለተኛው የውድድር ዘመን ላይ ከሜዳ ውጪ የሚያደርጋቸውን ጨዋታዎች ስንመለከት ከባድ የሚባሉት ምናልባት የብራይተን፣ ምናልባት የክሪስታል ፓላስ፣ ምናልባት የማንቸስተር ሲቲ ጨዋታዎች ናቸው። ከዛ ውጪ እነ ኖቲንግሃም ፎረስት፣ ሊድስ፣ ቶትናም ሆትስፐርን ከሜዳው ውጪ የሚገጥምበት ጨዋታ የሚጠቀሱ ናቸው እንጂ አብዛኞቹ ለምሳሌ አንፊልድ ላይ ሊቨርፑልን ገጥመዋል። ከዛ በተጨማሪ በሴንት ጄምስ ፓርክ ከኒውካስል ዩናይትድ፣ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ፣ በስታንፈርድ ብሪጅ ቸልሲን የገጠመባቸው ጨዋታዎች ይጠቀሳሉ። በስቴዲየም ኦፍ ላይት ሰንደርላንድን እንዲህ ያለን አርሰናል እንግዲህ 12.9% ከባድ የሚባሉ ጨዋታዎች ብቻ ነው ያሉት። ሌሎች ጨዋታዎች ቀላል የሚባሉ ናቸው። ትናንትና ከቨርስ ልምድ የሜዳ ላይ ልምድ ሲሰራ ተመልክተናል። ጋብሪኤል ማጋለሽ የሜዳ ላይ ልምድ መስራት ጀምሯል። ያም በትልቅ ደረጃ ለአርሰናል የዋንጫ እቅዶች በጣም የሚያሳኩ በደንብ የሚደግፉ ናቸው። የኦፕታ ሱፐር ኮምፒውተሮች እንግዲህ የወርልድ ራንኪንግ ያወጣልና ፓወር ራንኪንጉን ስንመለከት አሁንም የቻምፒየንስ ሊጉም የፕሪሚየር ሊጉ መሪ አርሰናል በቀዳሚነት እንደተቀመጠ ነው። ከቦታው የሚነቀንቀው አልተገኘም። ባየር ሙኒክ በሁለተኛ ደረጃ ላይ አርሰናልን ተከትሎ አሁንም አለ። ማንቸስተር ሲቲ ደረጃውን ወደ 3 አሳድጓል። የሚገባው ነው። በቅርብ ጨዋታዎች ላይ ማንቸስተር ሲቲ ብዙ እየተሻሻለ ይገኛል። ሊቨርፑል 6ኛ፣ ቸልሲ 8ኛ፣ ሪያል ማድሪድ 9ኛ፣ ከዛ በተጨማሪ ባርሰሎና 5ኛ ላይ ያሉ፣ ኢንተር 10ኛ ላይ ያሉ ቡድኖች ናቸው። ከአርሰናል ጋር በተያያዘ በቀጣይ በደንብ ብዙ ነገሮች ብዙ ለውጦችን እንመለከታለን። እነዚህ ጉዳዮች በትልቅ ደረጃ ሊነሱ የሚችሉ ሊጠቀሱ የሚችሉ ጉዳዮች ናቸው። የዝውውር ሀሳቦችን አነሳለሁ። አሁንም ግን ከአርሰናል ጋር በተያያዘ ለምሳሌ ከባለፈው የውድድር ዘመንና ዘንድሮ የሰበሰባቸው ነጥቦች 10 የተሻለ ነጥብ ሰብስቧል። ባለፈው የውድድር ዘመን ከ17 ጨዋታዎች 29 ነጥቦች ነበሩት። አሁን 39 ነጥቦችን ሰብስቧል። ማንቸስተር ሲቲ ከባለፈው አመት በ12 ከፍ ያለ ነጥብ ሰብስቧል። ማንቸስተር ሲቲ ፍጹም የተሻለውን ቡድን እየተመለከትን እንገኛለን። ለአርሰናል ግን ብዙ የሚያሳስብ ጉዞ አይደለም። በቀጣይ ጨዋታዎች ላይ ግን ብዙ ለውጦችን እንጠብቃለን። በውድድር አመቱ ላይ ከሚነሱ ነገሮች መካከል የቡድኑ ጥንካሬ በደንብ መልሶ ያገኛል ተብሎ ይጠበቃል። ባለፈው አመት የተፎካከረበት መንገድና ዘንድሮ የተፎካከረበት መንገድ ፍጹም የተለየ ነው። ለምሳሌ በፕሪሚየር ሊጉ ላይ ዋንጫውን ሲያጣ ባለፈው የስኳድ ዴብዝ ጉዳይ ይነሳል። አሁን ግን እንደ ወልቭስ እንደ ኤቨርተን አይነት ጨዋታው ጥሩ እንኳን ሳይሆን ያሸነፈው በስኳድ ዴብዙ በስኳድ ጥንካሬው እንደሆነ በደንብ መናገር ይቻላል። የጄሚ ካራገርን ጉዳይ ላንሳላችሁ። የእንግሊዝ ፕሪሚየር ሊግ እስካሁን ባለው ሂደት የአመቱ ምርጥ 11 ተጫዋቾች ይፋ አድርጓል። የእናንተን የ11 ተጫዋቾች በዚህ ቦታ ላይ መካተት አለበት የምትሉትን ስሞች ንገሩን። እኛ መለስ ብለን ደግሞ አንዳንድ ነገሮችን እናነሳለን። ግብ ጠባቂ ቦታ ላይ ሮፊ ነው የተመረጠው ከሰንደርላንድ። በተከላካይ ቦታ ላይ በቀይ መስመር ቦታ ላይ ዩሪን ቲምበር ተብሎ ይጠበቅ ነበር። ነገር ግን ዳንኤል ሙንዞ በክሪስታል ፓላስ በኩል ተካቷል። አማካኝ ተከላካይ የመሃል ስፍራ ተከላካይ ቦታ ላይ ማርክ ጌይና ጋብሪኤል ማጋለሽ በክሪስታል ፓላስና በአርሰናል በኩል ሪካርዶ ካላፊዮሪ በግራ መስመር ቦታ ላይ ተመርጧል። አማካኝ ስፍራ ላይ ዴክላን ራይስ፣ ግራኔት ዣካ፣ ብሩኖ ፈርናንዴዝ ተካቷል። አንቶኒዮ ሴሜኒዮ እንዲሁም ደግሞ ሞርጋን ሮጀርስ፣ ሃርሊንግ ብራውት ሃላንድ ከፊት መስመር ላይ የተካተቱ ስሞች ናቸው። እንግዲህ ቡካዮ ሳካ የሌለበት እነ ማርቲን ዙሜንዲ ያልተካተቱበት የዚህ ኔዘርላንዳዊ ተጫዋች ዩሪን ቲምበርም በቀይ መስመር ቦታ ላይ በአርሰናል በኩል ይካተታል ተብሎ ተጠብቆ ነበረ። የጄሚ ካራገር የመጨረሻ 11 ስብስቦች እነዚህ ናቸው። እስቲ ሀሳቦቻችሁን ጻፉልን። የተጫዋች መካተት ነበረበት የምትሉትን ሀሳብ አካፍሉን። ከአርሰናል የዝውውር ጉዳዮች ጋር በተያያዘ ሁለት ሀሳቦች ይነሳሉ። አንደኛው ከጌንክ 18 ዓመቱ ተጫዋችን ለማስፈረም ቸልሲ ቀድሞ እየመራ ይገኛል። ኮንስታንቲኖስ ክራይስቴስ ይባላል። የነን ተጫዋች ለማስፈረም የኮንስታንቲኖስን ዝውውር ግሪካዊ ተጫዋች ነው። 18 ዓመቱ ላይ ይገኛል። ባለፉት 18 ወራት 70 ጨዋታዎችን ለግሪክ ብሔራዊ ቡድን
እንዲሁም ለክለቡ ለጌንክ ተጫውቷል። በጣም ትልቅ ዝውውር ይሆናል ተብሎ ይጠበቃል። በተለይ ደግሞ አስቀድሞ ተጫዋቹን ለማስፈረም ነው ጥረት እያደረጉ የሚገኙት። የኩዌንቴሮ ወንድማማቾችን አርሰናል እንዳስፈረመው ይህንንም ግሪካዊ ተጫዋች 18 ዓመቱ ላይ ይገኛል። በኮዲው አስፈርመው ነገር ግን 2026 ላይ ወደ አርሰናል እንዲመጣ ለማድረግ ጥረቶች አሉ። ቸልሲም የተጫዋቹ ለማስፈረም አንዳንድ እርምጃዎችን ወስዷል። አድቫንስድ ያደረገባቸው ነገሮች አሉ። በተለይ ከጌንክ ጋር ጥሩ ግንኙነት አለው ይባላል ቸልሲ። ምክንያቱም ከዚህ በፊት ቲቦ ኮርቷን ከጌንክን ያስፈረመው ኬቨን ደብሬንን ከጌንክን ያስፈረመውና እድሎች ሊኖሩት ይችላሉ። ሌሎችም ክለቦች ባየር ሙኒክ፣ ፓሪስ ሰን ጀርመን ተጫዋቹ ላይ እየተፋለሙበት ይገኛሉ። እስከ 38 ሚሊዮን ፓውንድ የሚከፈልበት ተጫዋች ይሆናል ተብሎ ይጠበቃል። በተለይ ደግሞ በተለያዩ አማራጮች መጫወት ይችላል። 10 ቁጥር የመጀመሪያ ዋነኛው ፕራዮሪቲ ወይም ደግሞ ፕሪፈር ቦታው ነው። ከዛ በተጨማሪ ግን በግራ በቀኝ የአማካኝ ስፍራ ቦታዎች ላይ መጫወት የሚችል ጥሩ ልምድ ያለው ዘንድሮ 10 አሲስቶች አሉት። 2 ግቦችን አስቆጥሯል። 27 ጨዋታዎችን አድርጎ ብዙ ጨዋታዎችን አድርጓል። ዘንድሮ እንኳን 27 ጨዋታዎች ላይ መድረስ ማለት በጣም ትልቅ የሚባል ቁጥር እንደሆነ መናገር ይቻላል። ከዛ ውጪ ግን አርሰናልን በተመለከተ ሌላኛው ዝውውር ጉዳይ ላይ ሊጠቀስ የሚችለው የኦሌክዛንደር ዚንቼንኮ ጉዳይ ነው። ኦሌክዛንደር ዚንቼንኮ አርሰናልን ለቆ ወደ ኖቲንጋም ፎረስት ከሄደ በኋላ ብዙ ይጫወታል ተብሎ ነበረ። ነገር ግን ብዙ እየተጫወተ አይደለም። በጥር የዝውውር መስኮት ደግሞ አርሰናል ተጫዋቹ መልሶ ማስፈረም አይችልም ወይም ደግሞ የሪኮል ወይም መልሶ ተጫዋቹን ለማምጣት የተካተተ ክሎዝ የለውም። የሪኮል ክሎዝ አልተካተተበትም። ስለዚህ ኦሌክዛንደር ዚንቼንኮ ግን ምናልባት ኖቲንጋም ፎረስት ያንን ለማድረግ እድሎች ሊኖሩት ይችላሉ። ተጫዋቹን ወደ አርሰናል ለመመለስ ብዙ እየተጫወተ አይደለም። በሱ ቦታ ላይ ዘንድሮ እየተጫወተ የሚገኘው ኒኮ ዊሊያምስ ነውና አዲስ ተጫዋች ለማስፈረም ንግግሮችን እያደረጉ ይገኛሉ የሚሉ ሀሳቦች በስፋት እየተነሱ ይገኛሉ። የኦሌክዛንደር ዚንቼንኮም ጉዳይ በትልቅ ደረጃ እየተነሳ ይገኛል። ተጫዋቹ በአርሰናል ከዚህ በፊትም በተደጋጋሚ ብየዋለሁ። የጋብሪኤል ሱስና የኦሌክዛንደር ዚንቼንኮ የአርሰናል ሜንታሊቲ በመቀየር የአርሰናልን የዋንጫ ተፎካካሪነት በማምጣት የአርሰናል መሰረቶች ናቸው ብሎ በትክክል በግልጽ ማስቀመጥ ይቻላል። ያንንም ደግሞ በደንብ እየተመለከተን እንገኛለን። ለሁሉም የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልእክቶቻችሁን ጻፉልን። በአዳዲስ ጉዳዮች በአዳዲስ መረጃዎች መለስ ብለን ነገም ከጨዋታው በኋላ እንመለሳለን። የጨዋታ ግምቶቻችሁን ነገ እንጠብቃለን። ትክክለኛ ገማቾች እናነሳለን። በተለይ በቅርብ ጨዋታዎች ላይ ባለፈው ጨዋታ ላይ አንድ አድማጭ በትክክል ገምቷል። ደቡብ ዕዝ ሻለቃ ናቸው። ሻለቃ ጌታቸው ስማቸውን ካልተሳሳቱ በትክክል ገምተዋል። የእናንተንም ግምቶች ዛሬ እንጠብቃለን። ክሪስታል ፓላስ ከአርሰናል ስንት ይጠናቀቃል? አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። አብራችሁን ስላላችሁ ጊዜያችሁን ስለምትሰጡን የአርሰናል ቤተሰብ በመሆን ደግሞ ይህንን ቻናል በማስተዋወቅ ትብብራችሁን እንጠይቃለን። ለዛሬ እዚህ ላይ አጠናቀቅን። ጤና ይስጥልን።